እንደምታዩቸው እንግዲህ የአብርሽና የሩታ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል ማለት ነው። አብርሽም እንግዲህ እሷን ይቅርታ አድርጊልኝ እያለ ይገኛል። ሩታ ደግሞ ቆርጣለች፣ ጨክናለች፣ ወስናለች። ወደኋላ የምመለስበት ነገር የለም፣ እኔም ኑሮ ልኑርበት፣ እሱም የራሱን ኑሮ ይኑር በማለት እንግዲህ ውሳኔዋን አሳውቃለች። ጋሽዬም እንግዲህ ብሎ ለመሸምገል ወይም ደግሞ በመሀላቸው ገብቶ ያለውን ነገር ችግሩን ፈቶ አንድ ላይ ለማድረግ ሞክሮ ነበረ። እንግዲህ እሷ ጭራሽ የማይሆን ነገር እንደሆነ እንግዲህ ለጋሽዬ ነግራው ጋሽዬም ዝም እንዳለና ይህ ችግር መፍቻ እንደሌለው ነው እያየን የምንገኘው። ዛሬ ደግሞ እንግዲህ እህቱም መጣ። እንግዲህ ከሩታ ጋር አንዳንድ ነገር ተነጋግሯል። አቤልም እጅግ በጣም ተቆጥቶ ተናዶ እንግዲህ ጓደኛዬ ነው ቤተሰቤ ነው ያለችውን ልጅ ይዛ መጣለች እና እሱንም እንግዲህ ከሩታ አጠገብ እንዳይቆም አታስፈልጋትም በማለት እንግዲህ ከልጁ ጋር በጣም ከባድ ጭቅጭቅ ውስጥ ገብተው ነበር። እስከ መደባደብ ሁላ ደርሰዋልና ብቻ በጣም አሳሳቢ ደረጃ ላይ ነው። ይሄ ልጅ ማን ነው? እንዴትስ ያኔ ያልነበረ ሰው አሁን ላይ ቤተሰብ ነኝ ብሎ ሊመጣ ቻለ? አብርሽስ በዚህ ልክ ለምንድን ነው ግትር የሆነው? ወይም ደግሞ ጥፋቱን ማመን ያቃተው ማመን የተሳነው ለምንድን ነው? እንደገና ደግሞ ሩታም ለምንድን ነው አንድ እድል መስጠት ያልፈለገችው የሚለውን ነገር እንግዲህ ቡዜም መጣ እንደምታዩት ከሩታ ጋር እየለመነቻት ማለት ነው ትገኛለች። በጣም ተጨቃጭቋል። እሷ ደግሞ ጊዜ ብዙ እድል ሰጥቼዋለሁ፣ ብዙ ጊዜ ነገራቶችን ችግሮችን ለመፍታት ሞክሬያለሁ፣ ግን እሱ የሚታረም ከጥፋቱ የሚታረም ሰው አይደለም። በየቀኑ በየጊዜው የተለያየ አይነት ጥፋት ሳይሆን አንድ አይነት ጥፋት እያጠፋ ጥፋቱን እንኳን ማመን የማይችል ሰው ነው። ስለዚህ የራሴን ኑሮ ልኑርበት፣ የራሴን ህይወት ልኑርበት እያለች ነው የምትገኘውና ቡዜም እንግዲህ ተንበርክካ ማለት ይቻላል የለመነቻት አንድ እድል ስጩ ያለውን ነገር እኔ አውቃለሁ ነው እያለቻት የምትገኘው። እሷ ደግሞ እኔ ከመሬት አልበቀልኩም ወይም ደግሞ ከላይ እንደ ዝናብ አልወረድኩም፣ አልተዘነብኩም፣ የተወለድኩ ሰው ነኝ፣ ከሰው ነው የተፈጠርኩትኝና ሰው አለኝ እኔም ካጠገብ እያለች ትገኛለች። በአጭሩ ግን የአብርሽና የሩታ መጨረሻ ምን ሊሆን ይችላል የሚለውን ነገር እንግዲህ በደንብ እናወራበታለን። በቅድሚያ እንግዲህ አብርሽ ጥፋተኛ ነው ብለን ሁላችንም እየወቀስ ነው እንገኛለን። ትናንትና ወቅሰነዋል፣ ዛሬም እየወቀስ ነው። የነገን ደግሞ ፈጣሪ ያውቃል። ግን ደግሞ ስለ ሩታ ብዙ ነገሮችን ማውራት እፈልጋለሁ። አቤልም እንዲሁም ደግሞ ስለ አብርሽ ቤተሰቦችም ብዙ ነገር መናገር እፈልጋለሁኝና ያለው ነገር እንግዲህ እነዚህ ልጆች በነገራችን ላይ በሚዲያ ግፍፊትም ሊሆን ይችላል፣ ወይም ደግሞ ስለ ፍቅር ሳያውቁት ሊሆን ይችላል። እንደው ፍቅሩን ተውት፣ ችግር የለውም። ገና በ18 በ17 ዓመታቸው ጀምሮ ነው ተፋቀርን፣ ወደድን፣ ተሟሟትን፣ ተጋደልን፣ ተጫረስንም ብለው ፍቅር የሚጀምሩትና ኢትስ ኖርማል ነው። ይሄ ምንም ማለት አይደለም። ግን ትዳር የሚባለውን ነገር በቅጡ ሳያውቁ የእውነቴ ነው። ትዳር የሚባለው ነገር ምን እንደሆነ ከመግባታቸው በፊትና ከገቡ በኋላ ያለውን ነገር በደንብ በቃ በትኩረት አለማየታቸው፣ በቃ ልጅነታቸው ሳይጨርሱ ይገቡና በቃ ፍቅርን ቅጡን ያሳጡታል። በቃ በፍቅር የሆነ ይዋሻሉ፣ በፍቅር ስም ይማማላሉ፣ በፍቅር ስም በቃ ያልሆነ ነገር ሲያደርጉ እናያለንና ይሄ በጣም አስቸጋሪ ነገር ነው። ጋሽዬም እውነቱን ነው። ገና ሳትረጋጉ፣ ሳታድጉ፣ ሳትበስሉ እምቡር እያላችሁ ትዳር ውስጥ ትገቡና ከዛ ያዙ ይልቀቁኝ ትላላችሁ። ገና ሳታድጉ ነው ያለው። እውነት ነው። በጣም በትክክል ጋሽዬ ጥሩ አባባል ነው የተናገረውና እነዚህ ልጆች እንግዲህ እውነት ለመናገር አግባት ተጋቡ ሰርግ ሲጀመር አብርሽና ሩታ እንደው ከመጀመሪያው ጀምሮ ብናያቸው ብንከታተላቸው፣ አንደኛ ሩታን በቃ ሂጅበት ግፊበት እያለን ወደዛ ውስጥ እንድትገባ፣ አብርሽ ደግሞ ያለ ፍላጎቱም ሊሆን ይችላል ፈልጎም ሊሆን ይችላል፣ ግን በግዴታ ማለት ይቻላል በሚዲያ ጫና ነው እች ልጅ የፍቅር ጥያቄዋን ተቀብሎ ወይም ደግሞ አንድ ላይ ለመሆን የወሰኑት አንድ ላይ የሆኑትና የሚዲያ ከባድ ተጽዕኖ አለው። በነገራችን ላይ ሚዲያ ማለት ማፍረስም መካበም የሚችል ሁኔታ ላይ ነው እያየን የምንገኘውና በሚዲያ ጫና ነው ተሯሩጦ ያገቡትና ከዛ አብረው ሲሆኑ ሰው አላምናቸው አለ። እነዚህ ልጆች ቤተሰቦቿ የእሷ ቤተሰቦች ሳይቀሩ አብርሽና ሩታ እኮ ለእንደዚህ አይነት ነገር ነው የተገናኙት። በቃ ለስራ ነው። በአጠቃላይ ሩታን አሁን ላይ ግን እየሸወዳት ይገኛል። ለእሷ የተላከውን ስጦታ ለራሱ እያደረገ ነው። በገንዘብ በምን በቃ በጥቅማ ጥቅም ተያይዞ እንግዲህ የሩታን ቤተሰቦች መጠው ሚዲያ ላይ ተናግረው ነበረና ሌላም ሰው እንደዛ እያለ ነበረ። በአጭሩ ሰው የሚያምናቸው ጠፋ። በቃ እነዚህ ልጆች ድራማ እየሰሩ ነው፣ እነዚህ ልጆች ውሸት እየዋሹ ነው፣ እነዚህ ልጆች ሚዲያውን ዝም ብለው ነው የሚያወሩበት ምናምን እየተባለ ሲመጣ እነዚህ ልጆች የግድኛ ማሳመን ስላለባቸው ከንፈር ለከንፈር መሳሳም ጀመሩ። አብረው የፍቅር ጊዜያትን ማሳለፍ ጀመሩ። በቃ ለሰው ለማሳመን ነው። እነሱ ከምኖሩት ህይወት የተለየ ወጣ ያለ በቃ ለ10 ደቂቃ ለ20 ደቂቃ የሚፖስት ቪዲዮ ለመስራት ነበር የሚቻኮሉት የሚወስኑትና ያ በጣም አስጠሊታ ነገር ነው። በቃ ተገፋፍተው ወደ አልተፈለገ ነገር ወይም ደግሞ እንዲፈጥሩ አድርጓቸዋል። አንዳንዴ በህይወታችሁ መፍጠንም መዘግየትም ትልቅ ዋጋ ያስከፍላችኋል፣ ወይም ደግሞ ያልሆነ መንገድ ውስጥ ይከታችኋልና
እኔ አብርሽና ሩታ እንደፈጠኑ ነው የሚሰማኝና የሚዲያው ተጽዕኖ አለባቸው። ሚዲያውንም መስማታቸው እዚህ ደረጃ ላይ እንዲደርሱ አድርጓቸዋል። የያዙትን ነገር ሁሉ እንዲበተን፣ የካቡት ሁሉ እንዲናድ ሆኗል በአጭሩ ማለት ነውና የሚዲያን ነገር እየሰሙ ነው እዚህ የደረሱትና አሁን ላይ በቃ ነገሩ አፈንግጧል። በቃ ከቁጥጥራቸው ውጭ ሆኗል። በቃ አብርሽም መታረም አልቻለም። ሩታም ደግሞ ይህንን ይቅርታ መቀበል አልቻለችም። ለምን ከአንድም ሁለት ሶስቴ እየደጋገመ ስለሚያጠፋው ለምን ስቃጠል እኖራለሁ ነው እያለች የምትገኘው። እኛም መክረናታል። አዎ ትክክል ነሽ ብለናታል። ለምን በዚህ ጊዜ እንክብካቤ ስትፈልግ፣ በዚህ ጊዜ ልጇን ከባሏ ጋውና ጥሩ ጊዜ ማሳለፍ ስትችል ግን የሚያስጠላ ነገር ነው የገጠማትና ያለችበት ሁኔታ በጣም ከባድ ነው። አብርሽም ደግሞ ስናየው ከሚያወራው ነገር ከድርጊቶቹ ስንሰማ ስናይ የሚለወጥ ሰው አይደለም። አድሮ እዛው ነው፣ አድሮ እዛው ነው፣ ነገ እዛው ነው። ነገ ሰው ምን ይለኛል ብሎ እንጂ የሚጨነቀው ሩታ ምን ላይ ነው ያለችው? ማንም የላትም ከጎኗ። ስለዚህ የፈለገ ነገር ይሁን ድንጋይም ተሸክሜ ይቅርታ ጠይቂያት አብሬያት ሆናለሁ አላለም። እንደውም ሩታን ነው ጥፋተኛ ለማድረግ እየሞከረ ያለው። እንደውም እኔ ምን አጥፍቻለሁ እዚህ ደረጃ ላይ የሚያደርሳት ነገር ምን አርጊያታለሁ አይነት ነገር ነው እያለ የሚገኘውና ሩታ ደግሞ ይሄን ነገር አሳምሟታል። እሱ ይሄን ነገር ሁሉ በድሎኝ ይሄን ሁሉ ነገር ሲያጠፋ ቆይቶ እኔን እንዴት ጥፋቱን ሁሉ ወደ እኔ ያመጣል የሚያል ነገር ነው ያለችውና እንግዲህ ቡዜ ዛሬ መጣለች። በጣም በከባዱ ነው የተጨቃጨቁት። አቤልም አለ። አቤል እንግዲህ ልጁን አንተ አታስፈልጋትም፣ በዚህ ጊዜ የሚያስፈልጋት አብርሽ እንጂ አንተ አይደለህም ነው እያለ የሚገኘው። እሱ ደግሞ አያገባም። ሩታ አቤልን ዛሬ የተናገርሽበት መንገድ ደስ አይልም፣ እውነት ለመናገር ማለት ነው። አንቺን እና እሱን ለማስታረቅ እንደውም በጣም ተንከባክቦሻል፣ እንደውም በጣም ጠብቆ፣ እንደውም በጣም ተከራክሮልሻልና የትናንትናውን ረስተሽ ዛሬ መቋጣት መጮህ የለብሽም እሱ ላይ። እውነቱን ነው። ትናንት ያልነበረ ቤተሰብ፣ ትናንትና ያልነበረ ከጎንሽ ያልነበረ ሰው ዛሬ እንዴት ተገኘ? ዛሬ ከየት መጣ? ሲጀመር ማለት ነው ሲጀመር ዘመድሽ አይደለም። እውነቱን እንነጋገር ከተባለ የሩታ ዘመዶች ትፍ ብለው ተጣልተው ተናደው ውስጣቸው ርር ብሎ ትክን ብሎ እናቷ አባቷ ሳይቀር እህቶቿ፣ ወንድሞቿ፣ በዙሪያ ያሉ ሰዎች ጓደኞቿ እንዳለ ጠልተዋታል። ለምንድን ነው? አብርሽን መርጣ ስለሄደች እናንተ አታስፈልጉኝም፣ በቃ አትሆኑኝም፣ እኔ አብርሽን ትዳርን ህይወቴን ነው ምለው ፍቅሬን ብዬ ነው የሚሄደው ብላ ጥላ ሄዳ 4 ነጥብ ዘግተዋታል። ከየት የመጣ ዘመድ ነው ሲጀመር ማለት ነው? ዘመዱ አይደለም። እንዲሁም ያቃሰው ሜቢ እንዲሁም ያቃሰው ወይ ለሷ የሆነ ስሜት ያለው ሰው ሊሆን ይችላል። ግን እህቴ ሲላት ነው የሰማሁት። አላማውም ጥሩ ሰው ነው፣ መልካም ሰው ነው፣ አነጋገሩም ደስ ይላል። ግን እኛም እንደ አንድ ሰው እንደ ሴት በቃ አይተናት ተረድተናት ምናምን ያለችበትን ጭንቀት ተረድተን የመጣችበትን መንገድ አብርሽ የሚያደርጋትን ነገር አይተን ለሩታ እየደገፍናት አይዞሽ እያልናት እንገኛለን። ሜቢ እንደኛ እሱም የተጨነቀ ያሰበላት ሰው ሊሆን ይችላል። ግን ደግሞ ዘመዱ አይደለም። በአጭሩ ማለት አብርሽም አልሆነሽም በነገራችን ላይ ማለት ነው። እንኳን አሁን የመጣው አዲሱ ልጅ እንኳን ወደ ስጋሽ ያልሆነው ሰው ይቅርና አብርሽ ራሱ አልሆነሽም። አብርሽ ራሱ እንደምታዩ ነው። እና ለራስሽ ጊዜ ሰጠሽ ከራስሽ ጋር ብታወሪ ነው የተሻለ ነው ብዬ የማስበው። ለምን አምሮብሻል፣ ቆንጆ ሆነሻል፣ ምናምን ደስ ይላል ምናምን ከሌላ ሰው ጋር መጠሻል ምናምን። ነገር ግን ይሄ ሰው እስከ መቼ ነው አብሮሽ የሚቆየው ነው? እስከ መቼ ነው እንዲማወራው? እስከ መቼ ነው ሊከላከልልሽ የሚችለው? ምንም አሁን በዚህ ጉዳይ ላይ በእርግጥ ሰው እንደሌለሽ ምናምን መታየትሽ በጣም ከፍቶሻል፣ እናውቃለን። ምክንያቱም ከቤተሰቦች ጋር ያለው ነገር በጣም የሚያስጠላ ነገር ነው። ተተሽ የመጣሽው ነገር አለ። ቤተሰቦች ጋር በጣም ከባባድ ቃላቶችን ተለዋውጠሽ በጣም አስቸጋሪ ሁኔታ ላይ ሆነሽ ነው ጥለሻቸው የመጣሽው። በዛም አዝነውብሻል። አንዳንዴ ሰው በአፉ አውጥቶ ቢለፈልፍባችሁ፣ ቢናደድ፣ ቢበሳጭባችሁ ይሻላል። የእውነቴ ነው። በውስጡ ብሎ ያዘነባችሁ፣ በቃ ብሎ ያዘነባችሁ፣ የቆረጠ የጨከነባችሁ ሰው እስከ መጨረሻው በቃ ልቡ በቃ ዝግ ነው የሚሆነው። በቃ የአንጀቱ ቁርጥ ነው የሚለው በቃ ለአንዴና ለመጨረሻ ጊዜ በቃ ይዘጋል፣ ይቋረጣል። የዛ ሰው ግንኙነትና ሩታ ጋም ያለው ቤተሰቦቿ ጋር ያለው ነገር ይሄ ነው። አብርሽ ትልቅ ጥፋት አጥፍታል ብዬ የማስበው አንደኛ ያኔ ከሩታ ቤተሰቦቿ ጋር ቢያንስ ሰላም ብትፈጥርላት ጥሩ ነበረ። ዛሬ ላይ ብቸኛ ሆናለች። ግን ብቸኛ ነች እንዳትባል፣ ከመሬት ነው ወይ የበቀለችው እንዳትባል፣ እንግዲህ ሌላ ሰው ነው ይዛ የመጣችው። ግን የሚጠቅማት ሰው ነው ብዬ አላስብም። እንደኔ ትረጋጋ፣ ያለውን ነገር ከራሷ ጋር ታውራ፣ ለራሷ ጊዜ ስትስጥ፣ ለልጇን እንክብካቤ ታደርግ፣ በየወሩ እየሄደች ቼክ ታደርግ፣ አለቀ። ከዛ ውጭ ሌላ አራተኛ አምስተኛው ግን ዘመዴ ነው፣ አያቴ ነው፣ አጎቴ ነው፣ ጎረቤቴ ነው ምናምን እያለች ማምጣት አይጠበቅባትም። ይሄንን ነው ልል የምችለው። ትናንትና የነበረው ነገር ደስ ስለማይል ማለት ነውና አቤል ደግሞ በጣም ተናደደበት። ለምን እያለ ነው ሲናገር የነበረውና እንግዲህ የአብርሽ እህትም ተይ ተታረቁ፣ አንድ እድል ስጪው። እኔ አብርሽን ውስጥ ያለውን ነገር እያወራሁት ነው፣ ጋሽዬም ያለው ነገር አለና አንድ እድል ስጪው፣ ተናገሪ ነው እያለቻት የምትገኘው። እንደማይሆን ነው እየነገረቻት የምትገኘውና እንደምትወደው ግልጽ ነው። ምክንያቱም አንድ ሴት ልጅ እንዲህ ዋጋ የከፈለችለትን ፍቅር እንዲህ ይህንን ተራራ የሚያክል ህይወት የገነባች ሴት እንዲህ በቀላሉ በአጭር ነገር በትንሽ ነገር ጥላት ሄዳለች የሚለው ነገር ከባድ ነው። አይሆንም። እና ይሄ ልጅ አይሆንም።
እንደ ጓደኛ እንደ ቤተሰብ ምናምን አቅርቦሽ እንደ አንድ ሴት በቃ እንደ ተጎዳች እንደ ተገፋች ሴት አስቦሽ ነው አይቶሽ ሊረዳሽ ይችላል። ግን እስከ መጨረሻው አያዘልቅሽም እና ያለውን ነገር ቀስ ብለሽ አስቢበት። ጤነኛ ሁኚ። መጀመሪያ ራሽን አዳምጪ፣ ከራስሽ ጋር አውሪ። ይህንን ነው ልል የምችለውና ያመጣ ይሄ መጣ ምንም ልዩነት የለውም። እኔ እንጃ እንደ አብርሽ የሚወድሽ ሰው አለ፣ እንደ አብርሽ የሚያስብልሽ ሰው አለ ብለን አናስብም ነበርና አሁን ላይ ግን እንደምታዩት ነውና አሁንም ይቅርታ አድርጊልኝ እያለ ነው የሚገኘው። በእርግጥ ተቆራርጠው እንደማይቆራረጡ ተለያይተው እንደማይለያዩ ነው እኔ የማስበው። ግን ያኔ ካስታወሳችሁ ወደ ትዳር ተጋቡ። ሩታ በጣም ቸኮላ ነበር ለመጋባት። በነገራችን ላይ ልጅ ለመውለድ ራሱ አብርሽ ምንም አይነት ዝግጅት አልነበረውም። አያችሁ፣ መፍጠንም መዘግየትም በህይወታችሁ ላይ ብዙ ከባባድ ነገሮች ያመጣል። አሁን ምናልባት አብርሽ ጫና ሊኖርበት ይችላል። ገና ህይወትን እየኖረ ነው። ገና ትንሽ ልጅ ነው። በዚህ እድሜው እሱ ራሱ ማደግ፣ መስራት፣ መለወጥ ባለበት ታይም ላይ እንደዚህ አይነት ነገር ሲፈጠር እንትን ብሎ ነው ይችላል። ሩታ ደግሞ አግባኝ ቶሎ ካላገባኝ ብላ በጣም በቃ እንዲያገባት ነው ገፋፍታው። በጣም ፍራቻም ነበረባት እውነት ለመናገር ሌላ ሴት ጋር ይሄዳል አይነት ነገር፣ ድጋሚ አብረን ላንሆን እንችላለን የሚል ፍርሃት። ግን በትዳር ከተሳሰርን ትዳር ውስጥ ከገባን በቃ ዋና ትክክለኛ ነገር ነው ብላ ስላሰበች ነው። ግን የእውነት ከልብ መፈላለግ ከሌለ ትዳር ውስጥም ገባችሁም አልገባችሁ ምንም ለውጥ የለውም፣ መሄዱ አይቀርም። ለምን 10 ዓመት 20 ዓመት አብረሻ ትኖሪ በትዳር ምንም የሚያመጣው ለውጥ የለምና አንድ ሰው አምኖበት ተቀብሎ እስከ መጨረሻው እንዲሆን ጊዜ ለሁሉም ጥሩ ነገር ነው በአጭሩ ማለት ነውና መቻኮል እንደሌለብን ከሩታ ብዙ ነገሮችን መማር አለብን። እና ልጅ በሽታ አይደለም፣ በነገራችን ላይ ጸጋ ነው። እሱ ልጇ ይዞላት የሚመጣውን በረከትና ጸጋ ማንም አያውቅም። እና እግዚአብሔርን አመስግናችሁ ሩታ ጊዜ ወስደሽ አሁን ከሌላ ሰው ጋር እዛ የምትይበት ጊዜ አይደለሽም። በቃ ራሽ የምታዳምጭበት ጊዜ ነው በቃ። እና ከቻልሽ ያለውን ነገር በእርግጥ አንድ እድል ስጪው እንዳለልሽ አይልሽም። ለምን አብርሽ አንቺን ማጣቱ መጎዳት አለበት፣ ወይም ደግሞ ጉዳቱና ጥቅሙን በደንብ ማየት መለየት አለበት። እና ወደ ራሱ እስኪመለስ መጦ ጥፋቱን አምኖ በዚህ ልክ አስቀይሜሻለሁ ብሎ መናገር አለበት ብዬ ስለማምን ነውና የአብርሽ እህት በጣም አስተዋይ ነሽ። በነገራችን ላይ ለአብርሽ ሳታዳይ ያለውን ነገር ለመፍታት መሞከርሽ ሪስፔክት እናደርጋለን። ልጁም እውነት ለመናገር ክፉ ነገር የለውም። እግዚአብሔርን ነው የምላችሁ፣ መጥፎ ነገር አልተናገረም። እና ያለው ነገር በቃ ሲያረጋት የነበረውን ነገር ቪዲዮን ምንም ሁሉ አይተዋል። እንዴት እንደዚህ ሆናለች ልጅ ሰው እንደሌላት ምናምን ነገር አይነት ብሎ ነው ከሩታ ጋር የመጣው። ሌላ ችግር የለበትም ከአብርሽ ጋር ባጭሩ። ይሄ ነገር ደስ የሚል ነገር ነው። አቤልም እንግዲህ ካልተደባደብኩ ብሎ ነበር። ብቻ ግን ከባድ ነው። አቤት ከእንደዚህ አይነት ጭቅጭቅ ከእንደዚህ አይነት ህይወትስ ፈጣሪ ወይ ብቸኝነት ምን አይነት ጌጥ ነው ያለው? ጌጥ ነው፣ የምሬን ነው የምላችሁና አስቸጋሪ ነገር ነው እየተፈጠረ የሚገኘው። እንግዲህ አብርሽና ሩታ ጊዜው ፈትቶት ችግራችሁን አንድ ላይ ሆናችሁ ለማየት ያብቃን። ሩታም የይቅርታ ልብ ኖሯት አብርሽም ደግሞ ልብ ሰጦት ወደ ራሱ ተመልሶ ጥፋቱን አምኖ ይቅርታ ጠይቋት አንድ ላይ እንደሚመጡ አሁንም ትልቅ እምነትና ተስፋ አለኝ። ይህንን ነው ልል የምችለው። ተቆራርጦ አይቆራረጡም፣ ተጨካክኖ አይጨካክኑም፣ ተለያይተው አይለያዩ። ምክንያቱም ልጅ የሚባል ነገር ትዳር የሚባል ነገር አስተሳስሯቸዋል፣ አንድ አድርጓቸዋልና ማለት ነው። ለማንኛውም ግን ሩታ ባለሽበት ፈጣሪ ይጠብቅሽ፣ እስከ ልጅሽ ጤነኛ ልጅ ይስጥሽ ነው ምለው። አብርሽም ደግሞ ልቦና ይስጥ፣ ማስተዋሉን ይስጥ፣ ወደ ራስ እንድትመለስ እንግዲህ ፈጣሪ ይርዳህ ነው የምለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።